ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው። አፍሪካ በረከቷ እርግማን እየሆነባት መጥቷል። አፍሪካ ያላትን የተፈጥሮ ጸጋ በአግባቡ ብትጠቀም ወደ እርሷ የሚሰደዱባት እንጂ ፈጽሞ ተሰዳጅ አህጉር አትሆንም ነበር። አፍሪካ በሁሉም መስፈርት የተባረከች አህጉር ነች። ግን ያላትን አቅም አጠቃቀም እንዲሁም አስተዳደር ከፍተኛ ችግር አለባት። በዚህም የተነሳ እጅግ ብዙ የተባለ አቅሟ ሲባክንም ኖሯል። አሁን ልጆቿ እየነቁም ጭምር ነው። የአፍሪካን ውድና የከበሩ ማዕድናት በህገወጥ መንገድ የሚቀራመቱ ሀገራት እጅግ ብዙ ናቸው። ካምፓኒዎች ደግሞ ቁጥራቸው የትየለሌ እየሆነ መጥቷል። ግዙፍ የተባሉ የቴክኖሎጂ ካምፓኒዎች እንደዚሁ መንግስታት ቡድኖች አሁን የአፍሪካን የከበሩ ማዕድኖች እየዘረፉ ይገኛሉ። እንደ ምሳሌ እንኳን ብንመለከት የትግራይን ወርቅ የሚዘርፈው ህወሓት የሚሸጠው ሻቢያ ነው። የሀገር ሀብት በጥቂት ቡድኖች ህገወጥ ኮንትሮባንዲስቶች እጅ እየወደቀ ይገኛል። አሁን የዚህ የኮንትሮባንድ ሰንሰለት መበጠሻው እየደረሰም ጭምር ነው። በተመሳሳይ መንገድ የአፍሪካ ሀገሮች መሰልና ውስብስብ የሆኑ ሴራዎች አሁን እያደቀቃቸው ይገኛል። ህዝብን በማፈናቀል መሬትን በኃይል በመያዝ አፍሪካውያንን እየበዘበዙ ይገኛሉ። የአማጽያንን ከርስ ለመሙላት የሚደረገው ግብግብ ንጹሃንን እየቀጠፈ ይገኛል። ከመሬታቸው በኃይልም እያሰደደ ነው። ጉልበታቸውንም በጉልበት እያንበረከኩት ይገኛሉ። የሱዳንን ወርቅና ነዳጅ ለመቀራመጥ ሻቢያና ግብጽ ጦራቸውን በሱዳን አሰማርተዋል። ሱዳንን ቀድመው ለሁለት ከፍለዋል። አሁን ደግሞ ለሁለት ለመክፈል እየሰሩ ይገኛሉ። አሁን ሱዳን የአራት ሀገርነት እጣፋንታ ከፊት ለፊቷ ተቀምጦባታል። በአፍሪካ የሪሶርስ ፖለቲካ እጅግ አደገኛ የተባለ ፖለቲካ እየሆነ መጥቷል። አፍሪካ አሁን ያስጨነቃት ይህ የሪሶርስ አቅሟ ነው። እንዴት አርጋ ታስተዳድረው? ዓለም አቀፍ የቴክኖሎጂ ኩባንያዎች የደም ስር የሆነው ሬር ኤርዝ ሚነራል በአፍሪካ በስፋት ይገኛል። መጪው ዘመን የኤአይ የአርቲፊሻል ኢንተለጀንስ የሮቦቲክስ ነው። እነዚህን ውድ የተባሉ ቴክኖሎጂዎችን ለማግኘት ማዕድናቱ ፍጹም ወሳኝ ናቸው። ያለ ማዕድናቱ ፈጽሞ የማይታሰቡም ጭምር ነው። በዚህም የተነሳ ዓለም አቀፍ ኩባንያዎች መንግስታቶች አፍሪካን የፍልሚያ ሜዳ አድርገዋታል። አፍሪካ የራሷን የቴክኖሎጂ እና የዲጂታል አብዮት እያቀጣጠለች ትገኛለች። አህጉራዊ ብልጽግና ልታረጋግጥ የምትችለው በእነዚህ ቴክኖሎጂዎች ነው። ያለ ማዕድናቱ ደግሞ ፈጽሞ የማይሆንም ጭምር ነው። ኢትዮጵያ በአፍሪካ እጅግ ወሳኝ እንዲሁም ግንባር ቀደም እየሆነች መጥታለች። ኤአይን ቀድማ አስጀምራለች። የመረጃ ሉዓላዊነትን ለማረጋገጥ ኢትዮጵያ 24 ሰዓት ለ7 ቀናት ያለ እረፍት እየሰራች ትገኛለች። ራስን የመቻል ጉዞ፣ ከጥገኝነት የመላቀቅ ሂደት፣ ይህ በኢትዮጵያ ፈርቀዳጅ እየሆነ መጥቷል። ኢትዮጵያ ይህንን ሂደት ቀድማ ያስጀመረችው ሁልጊዜ እንደ አፍሪካውያን ሀገሮች ተቀባይ ላለመሆን ነው። እኩል ለመራመድ ኢትዮጵያ 24 ሰዓት እየሰራች ትገኛለች። የአፍሪካ ህብረት የኢትዮጵያን አመራር ባለ ራዕይ እያለው ነው። ፈርቀዳጅ ስለሆነ ይህ ተራ ጉዳይ አለመሆኑን ተረድቶታል። ፕሮፓጋንዳም አይደለም። ኢትዮጵያ በሚታይ በሚዳሰስ በሚጨበጥ መንገድ ማሳካት ችላለች። ኤላን ማስክ፣ አማዞን፣ ጎግልን ጨምሮ ብዙ ግዙፍ የተባሉ ካምፓኒዎች የአፍሪካን የዲጂታል ጉዞ በእጃቸው ለማድረግ እየተሯሯጡ ይገኛሉ። ኢትዮጵያ ግን በራሷ እጆች በራሷ ልጆች እያሳካችው ትገኛለች። ከየትኛውም ሀገር ኩባንያዎች ጥገኝነት ነፃ የሚባል ሲስተም እየገነባች ትገኛለች። ኢትዮጵያ ባርነትን ቀድማም ተጸይፋለች። አሁን ደግሞ ዘመናዊ ባርነትን የማትቀበል የማትደፈር የማትቀመስ እየሆነች መታለች። ኢትዮጵያ የመረጃ የበላይነትን ሉዓላዊነትን ልታረጋግጥ ከጫፍ ደርሳለች። ኮልታን፣ ሊቲየም፣ ወርቅ በዘመናዊው ዓለም የቴክኖሎጂዎች ሁሉ የደም ስር የተባሉ ናቸው። እነዚህ የከበሩ ማዕድኖች በአፍሪካ በሽ ሆነዋል። በእጃችን ያለው ስማርት ስልክ፣ ላፕቶፕ፣ ዘመናዊ መኪኖች፣ የጦር ጀቶች፣ ድሮኖች፣ ሳተላይቶች ያለነዚህ ማዕድናት እውን መሆን ፈጽሞ አይችሉም። ኮልታን ደብዛዛ ጥቁር ማዕድን ነው። ይህ ሲቀነባበር ለቴክኖሎጂ ግብዓት ዋነኛ የተባለም ይሆናል። ታንታለምም ተያያዥ የተባለ ንጥረ ነገር ነው። እነዚህን ማዕድናት ለሁሉም አይነት ኤሌክትሮኒክሶች ግዴታ የተባሉ ናቸው። ለሕክምና መሳሪያዎች፣ ለህዋ ምርምርም ለመከላከያ ዘርፎችም እጅግ ወሳኝ
ወሳኝ ካለነሱ ፈጽሞ መገንባት አይችሉም። ነገር ግን እነዚህ ማዕድናቶች በሰፊው በአፍሪካ ይገኛሉ። ኮንጎ ደግሞ ዋነኛ በሰፊው መገኛቸውም ጭምር ነው። አሁን በኮንጎ የሚከናወነው ፍልሚያ እነዚህን ማዕድናቶች ቀድሞ ለመቆጣጠር ነው የሚደረገው። ፍልሚያ ደግሞ የብዙዎችን ህይወትም እያጠፋ ይገኛል። እንደ ግሎባል ዊትነስ የምርመራ ሪፖርት እንደሚያሳየው ከሆነ የነዚህ ቀውስ ማዕከል ሩባ የተባለ የማዕድን ማውጫ ቦታ ነው። ይህ ቦታ እጅግ ወሳኝ የተባለ ነው። የዓለም የቴክኖሎጂ እምብርትም ትርታም ጭምር ነው። የአቅርቦት ድርሻን ስንመለከት ይህ ቦታ ብቻውን የዓለምን 15% ኮልታን ያመርታል። በቦታው ላይ ቁጥጥር ያለው ደግሞ የኮንጎ መንግስት አይደለም። በተመድ ሪፖርት መሰረት M23 የተባለ አማጺያን ሙሉ በሙሉ ተቆጣጥሮታል። M23 የአማጺ ቡድን ከቦታው ላይ ታክስ ይሰበስባል። $800,000 በላይ በየጊዜው ያገኛል። በጥቅሉ ግን ስንመለከተው ከ10 ሚሊዮን ዶላር በላይ ገደማ በአመት የሚያገኝም ጭምር ነው። ገንዘቡን ሙሉ በሙሉ የሚያውለው ለግል ጥቅሙ ብቻና ብቻ ነው። በሰላማዊ ሰዎች ላይ ዘግናኝ የተባለ ሰብአዊ መብት ጥሰትንም ያከናውናል። ሰዎችን ይገላል፣ ይገርፋል። ለአማጺ ቡድኑ ዋነኛ የጦር ፈንድም ሆኖለታል። ይህ እጅግ ውድ የሆነ ማዕድን በህገወጥ መንገድ ከወጣ በኋላ በተለያዩ ስልቶችን በመጠቀም ዓለም አቀፍ ገበያ ላይ እየቀረበ ይገኛል። የመጀመሪያው ኮንትሮባንድ ስማግሊንግ፣ ኮልታኑ ከሩባ ተቆፍሮ ከወጣ በኋላ ጎማ በተባለ የድንበር ከተማ በኩል በማድረግ ወደ ጎረቤት ሀገር ሩዋንዳ ያሻግሩታል። ሁለተኛ ሂደቱ ደግሞ ይህንን ይመስላል። ማቀላቀል ሜክስ ይሉታል እነሱ። ሩዋንዳ እንደገባ በቀጥታ ከሩዋንዳ ሀገር ውስጥ ማዕድናት ጋር ያቀላቀሉታል። ከዛም ህጋዊ ታግ ይለጠፍበታል። የሩዋንዳ ኮልታን ተብሎ ይሰየምለታል። ሶስተኛው ደግሞ ሂደት ይህንን ይመስላል። ወደ ውጭ የመላክ ሂደት ነው። ኢንተርናሽናል ኤክስፖርቱ 5 የሚሆኑ ትልልቅ የተባሉ የሩዋንዳ ማዕድናት ኩባንያዎች ይህንን ማዕድን በስውር በመግዛት በመላክ በዋነኝነት ህጋዊ አስመስለው ወደ ቻይና እንዲሁም ካዛኪስታን የሚልኩ ካምፓኒዎች ናቸው። ግን ስራቸው ሙሉ በሙሉ ከሀገሪቷ መንግስት የተሰወረ ነው። የመጨረሻው ሂደት ይህንን ይመስላል። የምርትና ሽያጭ የተቀነባበሩ ማዕድናት በዓለም አቀፍ ገበያ ታዋቂ ብራንዶች እቃዎች ወደሚያመርቱ ካምፓኒዎች እንዲሸጡ ይደረጋል። ምንም አይነት ሂደቱ ሳይታወቅ በደም የጨቀየ የከበረ ማዕድኖች በዓለም አቀፍ ገበያ ላይ ተወዳዳሪ ሆነው ይቀርባሉ። ምርቱን ደግሞ የሚጠቀሙት ካምፓኒዎች እነዚህ ናቸው። አፕል፣ ማይክሮሶፍት፣ አማዞን፣ ኒቫዳ፣ ሶኒ፣ ኤልጂ ዲስፕሌይ፣ ኢሬክሰን እና ቶዮታ የተባሉ ተቋማቶች በሰፊው እነዚህን ይጠቀማሉ። ይህንን መረጃ ሪሰርች አድርጎ ያጋለጠው ግሎባል ዊትነስ የምርመራ ሪፖርት ነው። M23 የሚያመጣው ቀውስ በዚህ ብቻ የሚያበቃ አይደለም። ሁማን ራይት ዎች አዲስ ሪፖርቱ እንደሚያሳየው ከሆነ M23 የሚያገኘውን ገንዘብ መሳሪያ ለመግዛት ብቻ አያውለውም። ለዚህም ዓላማ ይጠቀምበታል። ሰዎችን በግዴታ ለመመልመልም ጭምር ይጠቀምበታል። M23 በሺህ የሚቆጠሩ ሰዎችን በማገት በማስገደድ በግዴታ ወታደር ያደርጋቸዋል። ወደ ጦር ግንባርም ያስገባቸዋል። ማዕድናቱ ከፍተኛ ገንዘብ ስለሚያስገኙለት አማጺ ቡድኖቹን ለማደራጀትም ይጠቀምባቸዋል። M23 የሰላም ስምምነቶችን በፍጹም አይቀበልም፣ ገሸሽ ያደርጋል። ምክንያቱም ጥቅሙ እጅግ ብዙ ስለሆነ አሳልፎ መስጠት ስለማይፈልግ። M23 ካገኘው የገንዘብ ጥቅም የተነሳ የሀገራቱን የመከላከያ ኃይል የሚገዳደር የጦር መሳሪያ አለው። እንዲሁም ተወዳዳሪ የተባለ ወታደሮችን በተከታታይ ያስመርቃል። M23 ማዕድን ማውጫ ቦታዎችን ሙሉ በሙሉ ተቆጣጥሯል። በተደጋጋሚ የሰብአዊ መብት ረገጣም ያከናውናል። በዚህም የተነሳ ከመንግስታቶቹ ጋር በአይነ ቁራኛ የሚተያይ ድርጅትም ጭምር ነው። የኮንጎ ሀብት ዘረፋ የተጀመረው ከዛሬ 30 ዓመት በፊት ነው። በቅኝ ግዛት ጊዜ የተጀመረም ጭምር እንደሆነ መረጃዎች ያመላክታሉ። በየጊዜው አካሄዱን እየቀያየረ አሁን እነዚህ ማዕድናት ላይ ደርሷል። የምዕራባውያን ግዙፍ ካምፓኒዎች ማዕድናቱን በእጅ አዙር እና በሙስና እየበዘበዙት ይገኛሉ። የቻይና እና የምዕራቡ ካምፓኒዎች ሚናቸው እጅግ ሰፊ የተባለ ነው። በርካታ የቻይና ማዕድን ማውጫ ካምፓኒዎች ማዕድናቱን በማውጣት ላይ ተሰማርተዋል። ህፃናትን በአነስተኛ ክፍያ ወደ ስራም ያስገባሉ። በዚህም የተነሳ ከፍተኛ ትርፍን እያተረፉ ይገኛሉ። ብዙ ሀገራት በማዕድን የበለጸገችውን ኮንጎ እየበዘበዙ ይገኛሉ። ደቡብ አፍሪካም ሰላም በማስከበር ወደዚህ ቦታ ገብታለች። በእርግጥ በሀገሯ
በሀገሯ ያሉ ባለሀብቶች በኮንጎ የመዳብና የነዳጅ ቁፋሮ ላይ ተሰማርተዋል። ምናልባትም ጥቅሟንም ለማስከበር ጭምር ነው። የአሁኑ የትራምፕ አስተዳደር ከቻይና ጥገኝነት ለመላቀቅ ሲል ሙሉ በሙሉ ወደ እነዚህ ቦታዎች እያተኮረ ይገኛል። የአማጺ ቡድኑን ትጥቅ ለማስፈታት ከሀገሪቷ ጋር ስምምነቶችን የትራምፕ አስተዳደር እየተፈራረመ ይገኛል። ግን እነዚህ ሁሉ ሂደቶች መፍትያቸው አንድና አንድ ነው። ለዚህ ሁሉ ችግሮች መፍትያቸው ብሪክስ ነው። የብሪክስ ጥምረት የቻይና፣ የአፍሪካ፣ የኡጋንዳ፣ የኮንጎን ችግር ሙሉ በሙሉ መፍታት ይችላል። የጋራ መፍትሄ መስጠትም ይችላል። አሁን በዓለም አቀፍ ደረጃ እነዚህን ሁሉ የምዕራቡን ውስብስብ ችግሮች ይፈታል ተብሎ ተስፋ የተጣለበት ብሪክስ ነው። ብሪክስ አሁን አቅሙ እጅግ ግዙፍ የተባለ ነው። ብሪክስ ህገወጥ ሰንሰለቶችን ሙሉ በሙሉ ብቻውን መበጠስ የመቻል አቅም አለው። መንግስታት አሁን ተስፋ ያደረጉት በብሪክስ ነው። አፍሪካ የተሰጣትን ማዕድኖች በፍትሃዊ መንገድ አውጥታ መጠቀም የምትችለው በብሪክስ ማዕቀፍ ውስጥ ነው። ብሪክስ የደቡብ ስብስብ ነው። በዚህም የተነሳ ለዚህ ውስብስብ ዘመናትን ለተሻገረ ችግር መፍትሄ ይሰጣል ተብሎ ይጠበቃል። በዓለማችን ትልቅ የተባለችው የሬር እርዝ ሚነራል ላኪ ዋነኛ ቻይና ነች። እነዚህ ሁሉ ግብአቶች ወደ ቻይና እየሄዱ ይገኛሉ። ቻይና ይህንን አሰራር ለአንዴና ለመጨረሻ ጊዜ ከምዕራባውያን ሴራ ታላቋለች ተብሎ ይጠበቃል። የሀሳብ ዴሊ ቤተሰቦቻችን የዛሬው አጀንዳ ይህንን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።